ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የቬኔዙዌላ ጊዜያዊ ፕሬዝዳንት ሮድሪጌዝ የዋሽንግተንን ትዕዛዝ አንቀበልም አሉ። አሜሪካ ልትሰነዝር ለምትችለው ማንኛውም ወታደራዊ ጥቃት ኢራን ከባድ መዘዝ የሚያስከትል ምላሽ እንደምትሰጥ በድጋሚ አስጠንቅቃለች። ቀጠናው በእሳት ይነዳል ሲሉ የሄዝቦላህ መሪ ለአሜሪካና ለእስራኤል የቀይ መስመር ማስጠንቀቂያ ሰጥቷል። በዓለም ወታደራዊ ሚዛን ውስጥ ቻይና በሰው ኃይል፣ አሜሪካ በበጀት ቀዳሚነቱን ይዘዋልም ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የቬኔዙዌላ ጊዜያዊ ፕሬዝዳንት ሮድሪጌዝ የዋሽንግተንን ትዕዛዝ አንቀበልም አሉ። የቬኔዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ ባለፈው እሁድ ባደረጉት ንግግር ከዋሽንግተን የሚመጣላቸውን ትዕዛዝ በቅቶናል ሲሉም ገልጸዋል። ሮድሪጌዝ ይህንን ያሉት የቀድሞ ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ቁጥጥር ስር መዋላቸውን ተከትሎ ሀገሪቱን አንድ ለማድረግ እየሰሩ ባለበት በዚህ ወቅት ነው። ሮድሪጌዝ አሜሪካ ሀገሪቱን በጊዜያዊነት እንድትመራ ድጋፍ ከሰጠቻቸው ጊዜ ጀምሮ እጅግ ፈታኝ በሆነ ሁኔታ ውስጥም እያለፉ ነው ተብሏል። በአንድ በኩል የማዱሮ ታማኝ የነበሩትን ወገኖች በሀገር ውስጥ ለማረጋጋት፣ በሌላ በኩል ደግሞ ዋይት ሀውስን ለማስደሰት ጥረት ሲያደርጉም ሰንብተዋል ተብሏል። አሁን ግን ስልጣን ከያዙ 1 ወር ሊሞላቸው ሲቃረብ በቬኔዙዌላ ላይ የደረሰ ያለውን ተከታታይ ጫና፣ በተለይም የነዳጅ ምርት እንድትጀምር የቀረበባትን ጥያቄ ተቃውመዋል። በፖርቶ ላክሩዝ ከተማ ለሚገኙ የነዳጅ ኢንዱስትሪ ሰራተኞች ባደረጉትና በመንግስት ቴሌቪዥን በቀጥታ በተላለፈው ንግግራቸው ላይ በቬኔዙዌላ ፖለቲከኞች ላይ የሚሰጠው የዋሽንግተን ትዕዛዝ አሁን በቅቶናል ብለዋል። አክለውም የቬኔዙዌላ ፖለቲካ ውስጣዊ ልዩነቶቻችንና ግጭቶቻችንን በራሱ ይፍታ ማለታቸውን ሲኤንኤን ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ማክሰኞ በሰጡት መግለጫ ስለ ሮድሪጌዝ ንግግር እንደማያውቁ ተናግረዋል። ትራምፕ በዋይት ሀውስ ለጋዜጠኞች ሲናገሩ እዚያ ምን እየተካሄደ እንደሆነ በትክክል አላውቅም፣ ነገር ግን እንዲህ ያለ ነገር ፈጽሞ አልሰማሁም፣ እኛ በጣም ጥሩ ግንኙነት አለንም ብለዋል። የኢራን ባለስልጣናት ለአሜሪካ ማስጠንቀቂያ ሰጡ። አሜሪካ ልትሰነዘር ለምትችለው ማንኛውም ወታደራዊ ጥቃት ኢራን ከባድ መዘዝ የሚያስከትል ምላሽ እንደምትሰጥ በድጋሜ አስጠንቅቃለች። ይህ ማስጠንቀቂያ የተሰጠው በሀገሪቱ ውስጥ የተከሰተውን ህዝባዊ ተቃውሞ ተከትሎ የጅምላ እስርና የኢንተርኔት አገልግሎት መቋረጡ በሰፈነበት ሰሞን ነው። የቴህራን ማዘጋጃ ቤት በዋና ከተማ እምብርት በሚገኘው ኢንቅላብ አብዮት አደባባይ ላይ አንድ ግዙፍ የማስጠንቀቂያ ሰሌዳን ሰቅሏል። ይህ እርምጃ አሜሪካ ዩኤስኤስ አብርሃም ሊንከን የተባለችውን ግዙፍ የጦር አውሮፕላን ተሸካሚ መርከብና አጃቢ ተዋጊ ጀቶችን ወደ ኢራን የባህር ክልል ማሰማረቷን ተከትሎ የተወሰደ የአጸፋ ምላሽ ነው ተብሏል። የምስሉ ይዘት የጦር መርከቧ የላይኛው ክፍል ላይ የወደሙ ተዋጊ ጀቶች ሲታዩ፣ በውሃው ላይ የሚፈሰው ደም የአሜሪካን ባንዲራ ቅርጽ ይሰራል። መልእክቱ ደግሞ በፋርስና በእንግሊዝኛ ቋንቋዎች ተጽፎ የሚገኘው ንፋስን የዘራ ውሽንፍርን ያጭዳል የሚለው ጥቅስ የኢራንን የኃይል እርምጃ ዝግጁነት ለማሳየት ያለመ እንደሆነም ተነግሯል። የኢራን ከፍተኛ ወታደራዊ አመራሮች በሰጡት ይፋዊ መግለጫ አገሪቱ ከአሜሪካና ከእስራኤል ጋር ወደ ግጭት ለመግባት ሙሉ ዝግጁነት እንዳላት
ጠቁሟል። የሀገሪቱ የውጭ ጉዳይ ሚኒስቴር ማንኛውም ወታደራዊ ትንኮሳ ቢሰነዘር ሁለንተናዊና ጥቃት ሰንዛሪውን የሚያስቆጭ ምላሽ እንደሚሰጥ ዝቷል። አመራሮቹ ባለፈው ሰኔ የተደረገውን የ12ቱን ቀናት ግጭት እንደ ማሳያ በመጥቀስ አሁንም ተመሳሳይ ዝግጁነት እንዳላቸው በማረጋገጥ ላይ ናቸው። ይህ ውጫዊ ዛቻ እየተሰማ ያለው ኢራን በሀገር ውስጥ በደረሰባት ተከታታይ ተቃውሞ ሳቢያ በርካታ ዜጎችን በማሰር ላይ ባለችበትና በሀገር አቀፍ ደረጃ የኢንተርኔት መገናኛ ዘዴዎችን በዘጋችበት አስቸጋሪ ወቅት ላይ ነው። ኢራን በአንድ በኩል የውስጥ ፖለቲካዊ ቀውሷን እየተጋፈጠች፣ በሌላ በኩል ደግሞ በክልሉ የሚታየውን የአሜሪካ ወታደራዊ እንቅስቃሴ ለመመከት የተመጣጠነ ኃይል ለመጠቀም እየሞከረች እንደሆነ ተንታኞች ይገልጻሉ። በዓለም ወታደራዊ ሚዛን ውስጥ ቻይና በሰው ኃይል፣ አሜሪካ በበጀት ቀዳሚነቱን ይዘዋል ተባለም። የዓለም አቀፍ የስትራቴጂካዊ ጥናት ተቋም የ2025 የዓለም ወታደራዊ ሚዛን ሪፖርቱን ይፋ አድርጓል። ሪፖርቱን መሰረት በማድረግ ቢዝነስ ኢንሳይደር ባወጣው መረጃ መሰረት የዓለም ሀገራት ያላቸው የጦር ኃይል መጠንና የመከላከያ በጀት ከፍተኛ ልዩነት እንዳለው ታይቷል። እስያ በቁጥር ትመራለች። በግዳጅ ላይ ባሉ ወታደራዊ የሰው ኃይል ቻይና ከ2 ሚሊዮን በላይ ጦር በማሰለፍ በዓለም ቀዳሚ ስትሆን ህንድ በ1.4 ሚሊዮን እንዲሁም አሜሪካ በ1.3 ሚሊዮን ወታደሮች ይከተላሉም ተብሏል። በሪፖርቱ መሰረት ሰሜን ኮሪያ 1.2 ሚሊዮን፣ ሩሲያ 1.1 ሚሊዮን ከ1 ሚሊዮን በላይ ጦር ካላቸው ሀገራት ተርታም ተሰልፈዋል። ምንም እንኳ ቻይና በሰው ኃይል ብትመራም አሜሪካ ለወታደራዊ ዘርፉ የምታውለው በጀት ግን አሁንም ወደር እንደሌለው ታውቋል። አሜሪካ በ2024 ብቻ 968 ቢሊዮን ዶላር የመደበች ሲሆን ይህም ከቻይና 235 ቢሊዮን ዶላር በ4 እጥፍ ይበልጣል ተብሏል። በዚህ የ2025 ሪፖርት መሰረት በምስራቅ አፍሪካ ኢትዮጵያ በሰው ኃይል ረገድ ትልቅ ቁጥር ካላቸው ሀገራት አንዷ ሆናም ተመዝግባለች። በ503 ሺህ ለግዳጅ የተዘጋጁ ወታደሮች በዓለም 9ኛ ደረጃ ላይ ስትቀመጥ ለዘርፉ የመደበችው በጀት 623 ሚሊዮን ዶላር መሆኑም በዚሁ መረጃ ላይ ሰፍሯል። ጎረቤት ሀገር ኤርትራ በ302 ሺህ ወታደሮች በዓለም 17ኛ ደረጃ ላይ ተቀምጣለች የተባለ ሲሆን በጀቷ ግን በይፋ አልተገለጸም። ግብጽ ደግሞ በ439 ሺህ ወታደሮች በዓለም 12ኛ ደረጃ ላይ እንደምትገኝ መረጃው አመላክቷል። ቀጠናው በእሳት ይነዳል ሲሉ የሂዝቦላህ መሪ ለአሜሪካና ለእስራኤል የቀይ መስመር ማስጠንቀቂያ ሰጡ። የመካከለኛው ምስራቅ ውጥረት ወደ ማይመለስበት ምዕራፍ እየተሸጋገረ ባለበት በዚህ ወቅት የሊባኖሱ ሂዝቦላህ መሪ ሼክ ናኢም ቃሲም ጠንካራ መግለጫ አውጥቷል። በኢራን ላይ የሚቃጣ ማንኛውም ጥቃት የቀጠናውን በር ለታላቅ እሳት ይከፍታል ሲሉም ዝቷል። የአያቶላህ ደህንነት ቀይ መስመራችን ነው ብለዋል። ሼክ ናኢም ቃሲም መግለጫቸው በኢራኑ መንፈሳዊ መሪ አያቶላህ አሊ ካሚኒ ላይ የሚሰነዘር ማንኛውም ዛቻ ቡድናቸው በዝምታ እንደማይመለከተው አስታውቋል። የመሪው ደህንነት በሚሊዮኖች የሚቆጠሩ የነጻነት ታጋዮች ደህንነት ነው ያሉት መሪውን መንካት ታላቅ ዋጋ የሚያስከፍል ታሪካዊ ስህተት መሆኑን አመላክተዋል። ሂዝቦላህ በዚህ ግጭት ውስጥ ከዳር ቆሞ ተመልካች እንደማይሆንም በይፋ አረጋግጧል። እስራኤል በኢራን ላይ ጥቃት የምትሰነዝር ከሆነ ሂዝቦላህ የጦር ግንባሩን ከሊባኖስ እስከ ጋዛ በማስፋት ወታደራዊ እርምጃ ለመውሰድ ጣቱን በቃታ ላይ ማድረጉን ነው መሪው የተናገሩት። ይህም የመቋቋም ግንባር አክሲስ ኦፍ ሬዚስታንስ የተባለው ጥምረት በአንድነት እንደሚቆም ማሳያ ነው ተብሏል። አሜሪካ ግዙፍ የጦር መርከቦቿን ወደ ቀጠናው ማስገባቷ ሂዝቦላህ የስነ ልቦና ውጊያና የቅኝ ግዛት ፕሮጀክት ሲል ጠርቶታል። ቡድኑ እንደሚለው ይህ እንቅስቃሴ የቀጠናውን ሀገራት ነጻነት ለመንጠቅ የታለመ ቢሆንም ውጤቱ ግን ለአጥቂዎች ጥፋት እንደሚሆን አስጠንቅቋል። ወታደራዊ ተንታኞች እንደሚሉት የሂዝቦላህ ዛቻ ከቃላት የዘለለ ክብደት አለው። ሂዝቦላህ በሺዎች የሚቆጠሩ የረጅም ርቀት ሚሳኤሎች ያሉት በመሆኑ ጦርነቱ ከተቀሰቀሰ የእስራኤል ከተሞችና የአሜሪካ የባህር ኃይል ሰፈሮች ቀጥተኛ ኢላማ ሊሆኑ ይችላሉ። ይህ በእንዲህ እንዳለ በኢራን የሚደገፉ ኢራቅ ውስጥ የሚገኙ ታጣቂ ቡድኖች በተመሳሳይ በኢራን ላይ ከአሜሪካና ከእስራኤል ጥቃት የሚፈጸም ከሆነ ከኢራን ጎን ለመሰለፍ ዝግጁ መሆናቸውንም
አስታውቋል። የሊባኖሱ ሄዝቦላ በቅርቡ ከእስራኤል ጋር ገጥሞ በነበረው ጦርነት መሪዎቹን ጨምሮ በርካታ አባላቱ ተገድለውበት ክፉኛ ተዳክሟል። አሁንም ድረስ እስራኤል ወደ ሊባኖስ ዘልቃ በመግባት ቡድኑ ላይ ጥቃት ትሰነዝራለች። ኢራን የፍልስጤሙን ሐማስና የየመኑን ሁቲ ጨምሮ በመካከለኛው ምስራቅ ውስጥ ጸረ አሜሪካና እስራኤል የሆኑ ታጣቂ ቡድኖችን በመደገፍ ትታወቃለች። ጦርነቱ ወደ ሆርሙዝ ሰርጥ የሚሻገር ከሆነ የዓለም የነዳጅ አቅርቦት በመቋረጡ ምክንያት ዓለም አቀፍ የኢኮኖሚ ቀውስ ሊከሰት ይችላልም ተብሎ በብርቱ ይሰጋል። የሼክ ናኢም ቃሲም ንግግር መካከለኛው ምስራቅ በባሩድ ክምር ላይ እንደተቀመጠችና አንዲት ትንሽ ክብሪት ብቻ ለታላቅ ጦርነት እንደምታበቃ አመላካች ሆኖም በተንታኞች ዘንድ ተወስዷል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።